ኤፍሬም ሩታ ከሀገር ልትወጣ እንደሆነ ሲነግራት ለቡዜ ማለት ነው በጣም ነበር የተደሰተችው። ትሂድ እንደውም ትተወው ልጁን የራሱን ህይወት ይኑር፣ እሷም የራሷን ህይወት እያለ ትኖር እያለች በጣም የተደሰተች ነበረ ማለት ነው። እና እንግዲህ ኤፍሬም ይህን ቪዲዮ ከሰራ በኋላ ዳኒ ማታ ላይ ቪዲዮ ሰርቷል ማለት ነው። አብርሃም ለ3 ቀን ከሀገር ውጭ እንደሚሄድ እንግዲህ አብርሃም አይተናል። ልዑልን ለሩታዬ አደራ ሰጥቷታል ማለት ነው። በጣም ነው የገረመኝ በዚህ መሀል። እስከ ዛሬ እኮ ልዑል የነበረው ሩታ ጋ እንጂ አብርሃም ጋር አልነበረም ማለት ነው። እና ሄርሜላንም ተመልክታችሁ ከሆነ ዴቭን ጠርታው አናግረዋለች። እኔ ደፋ ቀና ስል የነበረው የአብርሃም ጤንነት እንዲመለስ ነበረ። እናንተንም በጣም ነው የታዘብኳችሁ። እኔን አታቁኝም ነበር ወይ እስከ ዛሬ ድረስ ነው እያስመሰላችሁ ነው የነበረው ከኔ ጋር የነበራችሁን ግንኙነት ብለዋለች። ዴብም እንግዲህ አንድ ሰው እኮ የሆነ ወንጀል ሲፈጸም በአካባቢው ያለው ሰው በሙሉ ተጠርጥሮ ለጥያቄ ይወሰዳል። ይሄንንም ደግሞ እኛ ሳንሆን የጠየቅንሽ አብርሃም ነው የጠየቀው። እኛማ የአንቺ መልካምነት ነው የታየን እንጂ ምንም አንቺ ላይ ክፉ ነገር አላየንም። አብርሃምን ተወጀዋለሽ፣ ታፈቅሪዋለሽ እያለ እንግዲህ እያስተባበለ ነበረ ማለት ነው። እና ሄርሜላ አዎ በወቅቱ የአብርሃም ጤንነት እንዲመለስ ከኔ ጋ ይሁን ሲባባሉ ሁለቱ ሴቶች እንግዲህ ሲጨራረሱና እዛ ጋ ያልሆነ ነገር ሲደረግ ቡዜ ቤትም ሆነ ወደ መዝናኛ ሲሄዱ የተደረገውን ነገር አይተናል ማለት ነው። አሁን ሄርሜላ ከካሜራ ጀርባ አንቺ ምን እንደሰራሽ ባግራውንድሽን የሚያውቅ ሰው የለም። በነገራችን የሚያውቁት አንቺንና አንቺን ብቻ ነው። አብርሃምን አፈቅረዋለሁ፣ ወደዋለሁ፣ ቀለበት ይሰርልኛልሽ፣ በግድ አሰረልሽ፣ ቤት ተከራየሽ፣ እቤት የታልገባክ አልሽው፣ በግድ አስገባሽው ጎትተሽ ማለት ነው እንጂ አብርሃም ፈልጎሽ እንዳልሆነ እንዲሁ ይታወቃል። ሩታን እንዲጠላበት ያደረግሽበት መንገድ ደግሞ አንቺና አንቺ ነሽ። አብርሃምን የ500,000 ብር የዱባይ ሰዓት ነው ብለሽ የሰጠሽው ሰዓት ነው እኮ በአብርሃም ላይ ማድረግሽን ኦዲየንሶችም ሌሎችም ሩታዬን የሚወዱ እንዲሁም አብርሃምን የሚወዱት በንጹህ ሕሊና ያላቸው የሚከታተሉ ተመልክተውታል ማለት ነው። ለሌሎቹ ደግሞ እንዳንቺ አይነት መሰሎች አዎ ንጹህ ሰው ነሽ፣ ንጹህ አፍቃሪ ነሽ እያሉ በጣም በቃ ጀጅ እያረጉሽ ጀግና እያሉሽ ነበርና ዝሙትን የሚያስፋፋ ሰው እኔ ጀግና ነው ብዬ አልቀበለውም። የሰውን ደስታ ነጥቆ ሰውን ለቅሶ ላይ ጥሎ ሀዘን ላይ ጥሎ የራስን ደስታ መጠበቅ በጣም ነው የሚያስጠላው። የእሷ ያልሆነ ነገር ላይ እየሮጠች እንደሆነ ሁላችሁም ህሊናችሁ ያውቃል። ቡዜም ታውቃለች፣ ዴቭም ያውቃል ማለት ነው። እኔ እዚህ ጋር መልካም ነገር ሲሰራ ያየሁት ኤፍሬምንና ኤፍሬምን ብቻ ነው። እውነቴን ነው የምላችሁ። ፈጣሪ የሚወደውን ስራ ነው እየሰራ ያለው ማለት ነው። እኔ አብርሃም እንግዲህ ድግምቱ በጣም የተስማማው ነገር ነው የሚመስለው። እንግዲህ እንዳያችሁት በጣም ተወጣጥሯል። የድሮ አብርሃም አይደለም። እንግዲህ ወዴት እንደሚሄድ አናውቅም። እኔ አንዳንዴ ስጠረጠር እንደው ሴቶቹ ሳይሆኑ ድግምት አስደገሙት የሚባለው አብርሃም ያስደገመው ማለት ነው። አብርሃም አሁን ሴቶች የሚፋጁለት 2 ሴት፣ አንድ የልጁ እናት፣ አንድ ደግሞ አፍቃሪው ነኝ ብላ በ500,000 ብር የገዛችው ሴት ምኑን አይተው ምኑን ወደውት ነው ማለት ነው። በፈጣሪ ስራ አታስገቡኝ። በነገራችን አብርሃም እኮ አሁን ነው በጣም ያማረበት። ድሮ ማን እንደሆነ ከሩታ ጋር የነበረ ጊዜ ምንም ይሁን ብላ እስከ ማንነቱ እኮ ነው የተቀበለችው ማለት ነው። አንዳንዴ ፍቅር ሲባል አይን እንደሌለው እውር እንደሆነ እኔ በሷ ተመልክቼ ነበረ ከዚህ በፊት። በእውነት ነው የምላችሁ ሩታ ለአብርሃም የምትገባ ሴት አይደለችም ሲጀመርም ማለት ነው። ሞታ ራሱ ትበልጠዋለች። ይሄንን ሁላችሁም ታውቃላችሁ። ግን አሁን ገንዘብ ሲመጣ የማያስተካክለው ነገር የለም። ሞትን ብቻ ነው እንጂ የማያሸንፈው ማለት ነው። እና ነገሮችን በገንዘብ እንግዲህ እያሸነፈ ነው የሚገኘው። ሰላም ወደ ተመልካች እንዴት አላችሁልኝ? ሰላማችሁ ብዝት ተረፍ ይበል። ኢትዮጵያንም ኤርትራያንም ማለት ነው። ለቤቴ አዲስ ይሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እንዲሁም ነባሮች መጣችሁ ኮሜንት ለምትጽፉ እጃችሁን ቁርጥማት አይንካው። ይወዳችኋለሁ የኔ ጀግናዎች። ህይወትን ለመግፋት ደፋ ቀና የምትሉ እንደ ሻማ ለምትቀልጡ በስደት ዓለም ላላችሁ በመላው ዓለም ማለት ነው ብርታቱን ይስጣችሁ እላለሁኝ። አሁንም ድጋፋችሁ አይለየኝ። ሰላም ለኢትዮጵያ፣ ሰላም ለህዝቦቿ ይሁንልን እያልኩኝ እንግዲህ ትናንትና
በብዙ 3 ነው 4 ቪዲዮ ተለቋል፣ ተመልክተናል ማለት ነው። እንግዲህ መጀመሪያ ላይ ቪዲዮ የለቀቀው ኤፍሬም ነበረ። በጊዜ ቡዜን ጠርቷታል። ሩታ አሁን ካለችበት ነገር ርቃ መሄድን ወስናለች። በኋላ አንቺም አብርሃምም የሚጸጸትበት ነገር እንዳይፈጠር ልዑልን ይዛ ከከተማ ውጪ መኖርን ፈቅዳለች ብሏት ነበረ ማለት ነው። እና በጣም ነው የተደሰተችው። በጣም ነው ሆት ሆና ማለት ነው ስትናገር የነበረው። ትሂድ፣ የራሷን ኑሮ ትኖር፣ ልጁን ትተወው እያለች ማለት ነው። በእውነት አንቺ መሀል ገብተሽ ተቻልሽ ማስማማት ነው እንጂ እንዴት ነገሮችን ይፋ ሳይሆኑ ትሄዳለች? ወይም ደግሞ ይሄን ጉዳይ ስለሷ መሄድ እኔ ሳልሆን አብርሃም ነው የሚወስነው የልጁስ ጉዳይ ብለሽ እኮ ማናገር ነበረብሽ ማለት ነው። እና ምን ያህል ጥላቻ በሩታ ላይ እንዳለሽ እያሳደርሽ እያሳየሽ ነው ያለሽው ቀን በቀን። እውነቴን ነው የምለው። ቡዜ ትጀመርም ቡዜና ዳኒ አብሶ ቡዜና ዳኒ አብርሃምና ሩታ አንድ ጋር እንዲሆኑ ፍላጎት ከሌላቸው ዋነኛዎቹ ሰዎች እነሱ ናቸው ማለት ነው። ፍላጎት የላቸውም። ሩታ ቡዜማ ሩታ አይደለም ከከተማ ውጪ፣ እውነቴን ነው በህይወት እዚህ ምድር ላይ ባትኖር የእሷ ፍቃድ ቢሆን ታጠፋት ነበረ ማለት ነው። ግን ሁሉም የፈጣሪ ፍቃድ ሆነና ነገሮች እንደዚህ ሆነው ቀሩ እንጂ ማለት ነው። በእውነት እኔ አሁን ላይ አብርሃም ወደ ልጄ እመለሳለሁ፣ ልጄን በጣም ነው የምወደው፣ ጥፋት ጠፍቶ ነበረ፣ ከእንግዲህ ግን ለአንድ ቻንስ እሰጣታለሁ ብሎ ወደ ሩታ ከተመለሰ እግዚአብሔር ነው የምላችሁ እንደዛ ስታጨበጭቡ የነበረ በሙሉ ኋላ ትቀራላችሁ። በእውነት አንዳንዴ ባልና ሚስት መሀል ጣልቃ መግባት እንደው ራስን ኃጢአት ውስጥ እንደ መክተት ነው። እውነቴን ነው የምላችሁና ከዚህ ቀደም አይታችኋል። ሀብታሙ የሚባል ልጅ ለማናት ኩላሊቱን የሰጣት በመሀል እንደዛ ቲክቶክ ላይ ብጥብጥ ብለው ተጣልተው ተሰዳድበው ማለት ነው። እና ብዙዎቹም ኩላሊቱን ትመልስለት የኩላሊት ሌባ አሁንም አንዱን እንዳሰርቀው ምናምን እየተባለ እንደዛ ሲወራ አስቡት። ሴፉ ሾ ላይ ራሱ ቀርበው ማለት ነው። በኋላ ግን ሀብታሙና ልጅቷ ታረቁ ማለት ነው። ይቅርታ ስሟ እንትን ስላለኝ ነው። በእውነት ታረቁ። ጭራሽ ሰማንያቸውን አደሱ። ባልና ሚስት ሆኑ አንድ ቤት ህይወት ድጋሚ ጀመሩ ማለት ነው። አንዳንዴ እነሱን እያየን ራሱ የሆነ ጣልቃ ገብነትን ብናቆም እላለሁኝና እዚህ ጋር መቆጠብ አለብን ሁላችንም። እግዚአብሔርን እኔ እዚህ ጋር እኔ ኃጢአተኛ እኔ ጻድቅ ነኝ እያልኩ አይደለም፣ ጻድቅ አይደለሁም። የእነሱን ንስሐ ወይም የእነሱን ኃጢአት እዚህ ጋር ማውራው ጻድቅ ሆኜ ሳይሆን ሁላችንም ኃጢአተኞች ነን። ግን አሁንም ነገም አስተያየት መስጠት የምንችለው በተለቀቀው ቪዲዮ ላይ ነው ማለት ነው። እና ትንሽ እንኳን ልዑልስ የሚሄድበት ቦታ አይሩት አልተስማማውስ እንኳን ብላ ቡዜ እውነትን ነው የምላችሁ ደንገጥ አላለችም ማለት ነው። እና ምን ያህል ሩታን እንደምትጠላት ምን ያህል ሩታን ለማየት እንደምትቀፋት ምን ያህል ሩታን እኔ እንጃ ጥላቻ በዚህ ልክ ማለት ነው እንዳሳደረችባት ሊገባኝ አልቻለም። እንደ ያገባችሁ እኮ አብርሃምን ነው እንጂ ቡዜን አይደለም። በነገራችን ቡዜ ተይ፣ ሴት ነሽ። ሴት ስትሆኝ ደግሞ ብዙ ነገር ያጋጥማሉ። እናት መሆን ራሱ ፈተና አለው፣ ሴት መሆን ማለት ነው። እና በዚህ ልክ ጥላቻ ሽንባት እንትን ባቲ ሩታን ብትጠይ እንኳን ልዑልን መጥላት አትችም ማለት ነው። የወንድምሽ ልጅ ስጋሽ ስለሆነ ማለት ነው። እሱ አስባዳሪ ችግር የለውም፣ ፈጣሪ ከሳታል። ኤፍሬም እንግዲህ እየነገራት ነበረ። ምን ነው ሄርሜላ፣ ስለ ሄርሜላ ማስቶባታል። ለምንድን ነው በሄርሜላ ጉዳይ ያነሳባት ጊዜ እንደዚያ የተንገበገበችው? አሁን ማውራት ያለብክ ስለ አብርሃምና ስለ ሩታ ነው እንጂ እዚህ ጋር ስለ ሄርሜላ በፍጹም ማንሳት የለብክም ብላ ነበረ። የሄርሜላ ነገር ሲነሳ ለምንድን እንደሚያንገበግባት እግዚአብሔርን ነው የምላችሁ። ሄርሜላን ምን ብታረግላት ነው? እንዴት ብታሳምናቸው ነው? በዚህ ልክ ማለት ነው። በመቶ በቃ ሙሉ ኮንፊደንስ እኮ ነው ሄርሜላ ላይ የጣሉት ያለባቸው ማለት ነው። እና በጣም ነው የሚያሳዝነው። በነገራችን ከዚህ በፊት ታዝባችኋል። ቡዜ ሩታን አንድ ቀን እቤቷ ጠርታት እኛ ቪዲዮ አይተን አናቅም። ከተጣሉ በኋላ ግን
ማን ነው አብርሃምንና ሄርሜላን፣ አብርሃምስ ወንድም ነው ይሄዳል፣ እህቱ ነች የት ጥላታል ማለት ነው ጠርታ። እኔ እኮ ያኔ በጣም የታዘብኳ ማለት ነው። እና እንደው ይህን የመሰለ እንቦቅቅላ ልጅ በገንዘብ የማይገኝ ዳይመንድ በዳይመንድ የማታገኙት በእውነት ውድ ስጦታ ከልጅ በላይ የለምና ይህንን የሰጠችን እናት በዚህ ልክ እየገፋሽ ማለት ነው። እግዚአብሔርን ቢያንስ ጥላቻሽን ትተሽ በፍቅር እንደ እህት ቀርበሻት ልጁ ፍቅር ሰታችሁት ብታሳድጉት። ሩታም ያኔ ራሷን ውሳኔ ትወስናለች። ሩታ እኮ አሁን በጣም እየተበሳጨች ያለችው እልህ ውስጥ እየገባች ያለችው እኮ እናንተ በምታረጉት አክት ነው፣ እናንተ በምታረጉት ድርጊት ነው፣ አንቺ በምትሰሪው ስራ ነው። እና እንደዚህ ቆም ብለሽ አስቢ ማለት ነው የምፈልገው ውዶችዬ ማለት ነው። እንግዲህ ኤፍሬም እምሏታል ፈስ ያለበት ዝላይ አይችልም እያላት ነበረ ማለት ነው። እና በወንድሜ ላይ እኔ ነኝ ያደረኩት ብላ እንደውም ኤፍሬምና ቡዜ በጣም እዛ ጋር ሲበጣበጡ ተመልክተናል ማለት ነው። አንቺ አርገሻል አላለሽም፣ ግን ለምንድን ነው እዛ ጋር የሄርሜላ ስም ሲነሳ እንደዛ የሚያደርግሽ? በዚህ ጉዳይ ላይ ሄርሜላስ ለምንድን ነው ማትጠረጠረው? ይህን ነገር ሄርሜላስ አድርጋ ቢሆን በእሷ ሰዎች ጀርባ ደግሞ ሌላ ሰው አስደርጎ ቢሆንስ? ሄርሜላ ልካቸው ለምንድን ነው ይሄ ነገር በአንድ በሩታ ላይ ብቻ ትኩረት የሚደረገው ጣት የሚቀሰረው ብሎ ስላላት ነው ይሄን ሁሉ የተናገረችው ማለት ነው። እና በጣም ገርሞኛል ፍላጎት እንደሌላት። ሩታ ደግሞ በነገራችን ትበልጥሻለች፣ በብዙ ነገር በኮንፊደንስ ትበልጥሻለች፣ በራስ መተማመኗ ትበልጥሻለች። በቃ በአላት ነገሮችን ቃሏን ያለችው በምትገብረው ነገር ተግባር ላይ በምታውለው ነገር ትበልጥሻለች በብዙ ነገር ማለት ነው። እና ሩታ ጋር መድረስ አትችይም። በነገራችን ሰዎች ጋር ለመድረስ ያው ፉክክር አለ፣ እንፎካከራለን። ሆኖም እነሱ ጋር ለመድረስ ብዙ ርቀት ይቀረናል። ሩታ ስለምትበልጥሽ ነው። በቃ ቀልጣፋ ንቁ ሴት ስለሆነች ደፋር ሴት ስለሆነች ስለምትበልጥሽ ትቀኝባታለሽ። ምንም የወንድም የባል እህት ብትሆኝም ወይም የልጇ አክስት ብትሆኝም ማለት ነው። እና አሁን ያንቺ አክስትነት እኔ ወደፊት ልዑል ሲያድግ ታየኝ እኮ አክስቴ ብሎ ነው የሚጠራሽ ወይስ የእናቴ ጠላት ብሎ ነው የሚጠራሽ ማለት ነው። እና እሱ ራሱ ግራ የሚያጋባ ነው። ለልጆች በአሁኑ ሰዓት ላይ ፍቅር እንጂ እንኳን ጥላቻ ዘርተን ፍቅር ሰተንም አልሆነም ማለት ነው። ጊዜው አስቸጋሪ ሆኗል። ምን ማለት ፈልጌ ነው? እውነት ኤፋዬ አንተ ይመችክ። በፈጣሪ የሚወደውን ነገር ነው እያረክ ያለከው። ፈጣሪ የሚወደውን ነገር ነው እየደገፍክም ያለከው ማለት ነው። እና ሰው ትዳር ላይ ምንም ነገር ላይ ይሁን ዋሽቶ ያስታርቃል እንጂ ዋሽቶ አያጣላም ማለት ነው። አሁን ላይ በሐሰት ሩታ አድርጋለች እያላችሁ ስም እያጠፋችሁ ጭራሽ እያጣላችኋት ነው የምትገኙት። ዞሮ ዞሮ አብርሃም እንግዲህ የሩታ መሆኑ አይቀርም። ጊዜ ሊፈጅ ይችላል ማለት ነው በእውነት። እና እንግዲህ ከዛን በኋላ ነበረ ዴቭ እና ሄርሜላ ያው ቪዲዮ ለቀው አይተናል። ሄርሜላ ናት በራሷ ዴቭ ነው በራሱ ቻናል የመጣው። እንግዲህ ሄርሜላ ቀጥራው ነበረ ማለት ነው። ለምንድን ነው አብርሃም ይሄን ሁሉ ነገር ሲያደርግ እኔን ነገሮች ላይ እንድጠረጠር ያደረግከው? አንተስ መናገር አቅቶክ ነው ወይ? እኔ ደፋ ቀና ስል የነበረው ለአብርሃም ጤንነት ነው እንጂ ለምንድን ነው አንተም ሆንክ ቡዜ ብላ እንግዲህ ወቀሳ አቅርባ ተጣልተዋል ማለት ነው። በነገራችን ላይ እኮ የሆነ አንድ አካባቢ የሆነ ነገር ሲደረግ እዛ ያለው አካባቢ ነገሮች እስከሚጣሩ እኮ ተጠርጥረው እኮ ሰዎች ወደ ማቆያ ክፍል ይሄዳሉ። ይሄን አታውቂም እንደ ሄርሜላ ደግሞ ማለት ነው። እና አንቺ ሩታን በሰዎች ዘንድ እንድትጠላ ወይም ደግሞ አብርሃምን የግልሽ የራስሽ ለማድረግ የሄድሽበት ርቀት በአንቺ ሰዎች ጀርባ የአንቺ እጅ ኖሮበት አብርሃም እንዲሆን አርገሹ ከሆነስ እንዳይታወቅብሽ ማለት ነው። እና እኔ በደንብ መጣራት ያለበት እንደውም የአንቺ ጀርባ ነው ብዬ ነው የማምነው። የሰውን ሕይወት እኮ የበተንሽው አንቺ ነሽ። የሩታን ትዳር የበተንሽው አንቺ ነሽ። የሩታን ደስታ የቀማሽው አንቺ ነሽ። ልዑልን አላባት እንዲያድግ ያረግሽው አንቺ ነሽ። በነገራችን ማለት ነው እኔ ብዙ ጊዜ
ባለቤቱን ታልናቁ አጥሩን አይነቀንቁ የሚባል ነገር አለ። መጀመሪያ ራሱን ነገሩ ያስደፈረው አብርሃም ነው። ራሱን ባያስደፍር ቆፍጠን ቢል ኖሮ ዛሬ ሄርሜላም ተነስታ እዚህ ጋር መታይ ሰውን ትዳር አበጠብጥም። አንዳንዴ ቆፍጠን ማለት አለባችሁ እንዴ! በራሳችሁ ህይወት ላይ ማንም በራሳችሁ ህይወት ላይ እናንተ የማትወስኑ ካልሆነ በእውነት ምንድን ነው የምትሆኑት? በራሳችሁ ንብረት ላይ ረዳት ሆናችሁ ነው ቁጭ የምትሉት ማለት ነው። እና አንዳንዴ ነገሮችን ቆም ብለን ማስተዋል ይገባል ማለት ነው። ዴቭም እንግዲህ እውነቱን ነግሯታል። ዴቭ ሳይሆን የጠረጠረሽ እኮ አብርሃም ነው ማለት ነው። ወይንስ አብርሃምን እሷ አላደረገችም ብለው እንዲያሳምኑልሽ ነው የፈለግሽው ማለት ነው። በቃ እሱ ጠረጠረ፣ ጠየቀሽ። ለምን ተጠየቁ ማለት ደግሞ የለብሽም። አብርሃም እኮ አንቺ ጋም ነበረ ሲጀመር። አብርሃምን እኮ መጀመሪያ በ500 በግማሽ ሚሊዮን ብር የእጅ ሰዓት ብለሽ የሰጠሽው ሰዓት እኮ ነው አብርሃም ደንዝዞ ቤቱን ሚስቱን ጥሎ ወደ አንቺ የመጣው ማለት ነው። በቅስፈት የትኛው ባል ነው በቅስፈት ህይወቱን በትኖ የሚሄደው ማለት ነው? ይሄ እኮ የማይታመን ነው። በነገራችን ውዶች፣ ይሄ እንግዲህ ትናንት በተለቀቀው ቪዲዮ ላይ አይታችኋል ማለት ነው። እና ኤፋ ይሄን ቪዲዮ ለቆ ሩታ ከከተማ ውጭ ልትወጣ ነው ካለ በኋላ እንግዲህ አይተናል። ዳኒም አብርሃም ለ3 ቀን ከሀገር ሊወጣ እንደሆነ እዛ ጋር ይፋ አድርገዋል መጥተው። ልጁንም ደግሞ ለሩታ አደራ ሰጥቷታል አብርሃም ማለት ነው። እና እንዴት አደራ ሊሰጣች አለ? በምን ምክንያት? አልፈልግሽም እያላት ነው አይደል እንዴ? ከሄርሜላ ጋር እንኳን ባልሆን ከሩታ ጋር መሆን አልችልም፣ ብቻዬን መሆን እችላለሁ፣ ያለ ሴት መኖር አልችልም ወይ እያለ በጣም ነበር ሲወጣጠር የነበረው አይታችሁት ከሆነ ማለት ነው። በእውነት አንዳንድ የነካ ድግምት እንደዚህ ያሳምራል። እኔ አብርሃም ላይ አየሁኝ እንዴ! ነካ አላመመውም፣ በጣም ወፍሯል። ለየት ያለ ሌላ አብርሃም ነው እንጂ ድሮ አብርሃም አይደለም ያለው ማለት ነው። እና ነካ እንዲገጸ በገጸ ባህሪም ሰው ይቀያየራል። እውነት ወንድሙ ነው ወይንስ አብርሃም ራሱ ነው? እኔ አይመስለኝም። ብቻ ለማንኛውም እንግዲህ አደራውንም ተቀብላለች። ልጁን ግን አይቶ ቢሄድ ደስ ይላት ነበረ። ያው ለ3 ቀን ነው፣ የምትፈልጊኝ ከሆነ ደውይልኝ ብሏታል ማለት ነው። የዳኒ ማለቅለቅስ እንዴት አያችሁት? እዛ ጋር እንግዲህ እንዲመርጥ ምርጫ እየሰጠው ነበረ። አብርሃምን መምረጥ እንደማይችል በዛን ወቅት ግን ሄዶ ከመጣ በኋላ ከማጋ መኖር እንዳለበት ይወስናል ማለት ነው። ከማንም ጋር ይኖር፣ ሩታ ጠንካራ ሴት ናት። ዛሬ አይደለም አብርሃም እኮ ሩታን የተዋት። ልዑል ገና ሆዷ ውስጥ እያለ ሩታ እርጉዝ ነው ከተባለ ጀምሮ አብርሃም እኮ ጥሏት ሄዷል ሩታ ማለት ነው። እና ጠንካራ ሴት ስለሆንሽ እዚህ ደርሰሻል በኮንፊደንስ። አሁንም በዚሁ ቀጥይበት፣ ልፍስፍስ እንዳትሆኚ። ለልጅሽ ታስፈልጊዋለሽ። እውነቴን ነው። ለሌሎች ደግሞ ስንፍና ውስጥ የሆነ ነገር ውስጥ ለገቡ እናቶች ቢያንስ መማሪያ ትሆናለች ብዬ ነው እኔ የማስበው ማለት ነው። እና ፈጣሪ ይርዳሽ ሩታዬ ማለት እፈልጋለሁኝ። ውድ ተመልካቾቼ እናንተ ትናንት በተለቀቀው ቪዲዮ ላይ ምን ተሰማችሁ? የራሳችሁን ሀሳብና አስተያየት መስጠት ትችላላችሁ ማለት ነው። ሁላችንም የተሰማንን ስሜት ነው እንደ አንድ ተመልካች የምናንጸባርቀው። እኔ ምንድን ነው የተመለከትኩት? አብርሃም በጣም ወፍሯል። ልቡ ራሱ በኩራት ማለት ነው ተነፋፍቷል፣ ተወጣጥሯል ማለት ነው። በዚሁ አጋጣሚ የድሮ አብርሃም ሳይሆን እኔ እዛ ጋ ያየሁት ሌላ አብርሃም ነው ያየሁት ማለት ነው። እና ሄርሜላስ ለምን ተጠረጠርኩ ባለችው ጉዳይ ላይ እናንተ ምን አስተያየት ምን መልስ አላችሁ ማለት ነው? ዴቭን የጠየቀችበትስ መንገድ ትክክል ነው ወይ? ኦኬ ትክክል ነው ወይ ይሄ ነገር ማለት ነው? ለምን ተጠረጠርኩ ማለቷ እውነት ነው። ለምን ተጠረጠርኩ ማለቷ መብቷ ነው። ግን ደግሞ ማለት ነው አንድ ሰው እኮ ጥፋት ሲያጠፋ በአካባቢው ያለው ሰው በሙሉ እንደ ጥያቄ እንደሚወሰድ ታውቃለች ማለት ነው። እና አብርሃምን ለምን አላሳመናችሁትም እያለች ነበረ የምትገኘው። እነሱ ማሳመን አይችሉም። እውነታውን ደግሞ የሚፈልገው ባለቤቱ ነው።
የቡዜንስ ደስታ እንዴት አያችሁት? ኤፍሬም ሩታ ከከተማ ውጭ ኑሮዋን ልታረግ ነው በኋላ እንዳትጸጸቱ ብሎ ሲላት ትሂድ የፈለገችበት ቦታ ጥርግ ትበል እያለች በጣም ነበረ ደስ ያላት ማለት ነው። እና ለሩታ እንኳን ባታስብ ለልዑል አታስብም ወይ? አክስት ናት አደል እንዴ? ልጁ ያሳሳል። ነገ ጥያቄ ሲያቀርብላቸው ምን ብላ ልትመልስ ነው? አክስት ነች ወይንስ ጠላት ነች ማለት ነው። እና በእውነት የሩታ በህይወት መኖር ቡዜን አንዳንዴ የሚያናድዳት ነው የሚመስለኝና አይደለም ተከተማ ውጪ እንደው ራሷንም ብታጠባ በጣም ነው ደስ የሚለኝ። የምትጸጸት አይመስለኝም። ለማንኛውም ለሁላችንም ልቦና ይስጠን። አብርሃም እንግዲህ ለ3 ቀን ሩታዬ ልዑል አደራ ብሎ ከሀገር ወጥቷል። ሲመለስ የሚደረገው እንግዲህ የሚሆነውን ነገር አብረን ማየት እንችላለን እላለሁኝ። በተረፈ በእውነት ኤፍሬም የኛ ጠንካራ ወንድም ለእውነት የቆምክ አሁንም ሀሳብህን እንዳትቀይር። ሁሉም የራሱን ሀሳብ ነው እየሰጠ ያለው። አንተ ደግሞ ለእውነት የቆምክ ወንድም ነክ ማለት ነው። እና ወንድም ማለት አንዳንዴ መከታ